በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለቅዱስ በዓለ ወልድ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የቅዱስ በዓለ ወልድ ድርሳን እናሰማለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በቅድስት ሥላሴ ያመንኩና እየተማጸንኩ በዚች በእናቴ ቅድስት ቤተ ክርስቲያን ፊት ሰይጣን እክድሃለሁ። ለዚህም ምስክሬ ጽዮን ማርያም ናት ለዘላለሙ አሜን። በጌታችን አምላካችን በመድኃኒታችን ወልድ ዋሕድ ኢየሱስ ክርስቶስ በወርኃ ኅዳር 29 የበዓለ ልደቱ መታሰቢያ ቀን የሚነበበው መጽሐፈ ሜላድ የተሰኘው ድርሳን ይህ ነው። ይህም መጽሐፈ ሜላድ ፍጥረት ሁሉ ሳይፈጠር፣ የምድር ስፋት ሳይፈጠር፣ የነፋሳት ኃይል ሳይነፍስ፣ የነጎድጓድ ድምፅ ሳይሰማ፣ የንውጽውጽታ ኃይል ሳይበረታ፣ የመብረቅ ብልጭታ ሳይበርቅ አስቀድሞ ወልድ ከአብ መወለዱን ይናገራል። ፍጥረት ሁሉ ሳይፈጠር ክርስቶስ ፍጹም ቸር በሆነ አብ ክርስቶስ ተወልዷልና። ዳግመኛም ምዕራቡንና ምስራቁን የሚገዛ የአይሁድን ሥልጣናት የሚያደቅ አሸናፊ አንበሳ ክርስቶስ ወንጌላዊት አዳራሽ ከሆነች ድንግል ማርያም ተወለደ። መንግሥቱም ዘላለማዊ መንግሥት፣ ግዛቱ ፍጻሜ የሌለው ነው። ሁላችን ሕዝበ ክርስቲያን በክንዱ ኃይል እንደገፍ። በብርሃነ መስቀሉ ከሲኦል ጨለማ እንወጣ። በሰማያዊቱ መንግሥቱ ከቅዱሳኑ ጋር ለዘላለም እንኖር ዘንድ አሜን። ይሁን ይደረግ። አንተ ከሃዲ ሆይ ስማ። ክርስቶስ ከድንግል ማርያም ስለመወለዱና ዓለምን ስለመጎብኘቱ ነቢዩ ዕዝራ ትንቢት እንደተናገረ ስማ። ነቢይ ዕዝራ እንዲህ አለ። እኔ ያልሁት ቤቱ ጌታዬ እሺ በለኝ፣ በዐይኖች ፊት ባለሟልነት ካገኘው ለባሪያ ንገረው። ዓለምን በማን ትጎበኛለህ? እርሱም አለኝ መጀመሪያ በሰው ልጅ፣ በኋላ ግን እኔ ራሴ ጎበኘዋለሁ። ሰማይና ምድር ሳይፈጠር ሀገሮችም ሳይፈጠሩ የዓለም መንገድም ሳይጸና ነፋሳት ሳይነፍሱ የነጎድጓድ ድምፅ ሳይሰማ የመብረቅ ብልጭታ ሳይበራ የገነት ምድር ሳይፈጠር የአበቦች ውበት ሳይታይ የመሬት መነዋወጥ ኃይልም ሳይጸና ሰራዊተ መላእክት ሳይፈጠሩ የሰማይ ምጥቀቱ ሳይታይ የሰማያት መስፈርት ሳይሰፈር የሚመጣው ዓለምን ፍለጋ ሳይታወቅ የጌታ ማኅተም ሕጉን በሚጠብቁና ሃይማኖትን በሚያምኑ ላይ ሳይታተም ያን ጊዜ ሌላ ሳይሆን
እኔ ይህንን ዓለም ጎበኝ ዘንድ አሰብኩ። ነቢዩ ዕዝራ ዓለምን በማን ትጎበኛለህ ባለው ጊዜ አስቀድሞ በሰው ልጅ ጎበኘዋለሁ፣ ኋላ ግን እኔ ጎበኘዋለሁ ያለውም በልዑል ነቢያት ሄኖክና ዕዝራ ዳንኤልም የትንቢታቸው ቀጠሮ ድንግል ማርያም የወለደችው ኢየሱስ ክርስቶስ። ዳግመኛ ነቢዩ ዕዝራ ስለ ኢየሱስ ክርስቶስ ወደፊትህ ተመልከት፣ የምታየውንም እወቅ የሚለይ ቃል ሰማው። አየሁም፣ በዚያን ጊዜ እነሆ አንበሳ ያገሳ ከዱር ተነሳ፣ እንደ ሰውም ድምፅ ሲናገር ሰማሁት። ያንንም ንስር የምነግርህንና ልዑል ያለህን ስማ፣ ምድርን ይገዛዋት ዘንድ በፈጠርኳቸው ዘመንም ፍጻሜ ከሚደርስባቸው ከነዚያ ከአራቱ እንስሳ የቀረ አንተ አይደለህምን ሲለው ሰማሁ አለ። አራተኛውም መጥቶ ያለፉትንና በብዙ ድካም ሕመም ይህንን ዓለም የቀሙትን እነዚያን እንስሳ ሁሉ ድል ያደርጋቸዋል። ይህንንም ያህል ዘመን በዚህ ዓለም በተንኮል ኖረ፣ ዓለምንም በክፋት አገዛዝ ገዛት። ጻድቃንን ቀምቷቸዋልና፣ ደጋጎችንም በድሏቸዋልና፣ ቅኖችንም ጠልቷቸዋልና፣ ሐሰተኞችንም ወዷቸዋልና። የጻድቃንንም አምባቸው አፍርሷል፣ ያልበደሉትን ቅጽራቸውን አፍርሷልና። ኃጢአቱም ወደ ልዑል ደርሳለችና፣ ትዕቢቱም ወደ ኃይል ደርሳለችና፣ ልዑልም የራሱን ሰዎች ተመልክቷልና፣ እነሆም ዓመቱ ተፈጽሟልና። ስለዚህም አንተ ንስር ፈጽመ ትጠፋለህ። ኃጢአተኞች ክንፎች፣ ዝንጉዎች ራሶች፣ ክፎች ጥፍሮች፣ አመፀኛ ሥጋ ይጠፋሉ። ምድርም ከመከሯ ሁሉ እፎይ ብላ ከአንተ ፈጽማ ታርፍ ዘንድ የፈጣሪያችን ቸርነቱን ተስፋ ታደርጋለች። ከዚህ በኋላ ፈጣሪ ለዚያ ንስር ቃል በነገረው ጊዜ የቀረው ራስ ጠፋ። ነቢዩ ሱቱኤል ዕዝራም አቤቱ ጌታዬ፣ በዓይኖች ፊት ባለሟልነትን ካገኘው ንገረኝ፣ ግሩም የሆነ የዚህ ሕልምና ትርጓሜ ለባሪያ ንገረው አልኩት። መልአኩም ያየኸው የዚህ ሕልም ትርጓሜ እንዲህ ነው። ከዱር እያገሳ ሲወጣ ያንንም ንስር በሰማው ሁሉ ነገር ሲናገረውና በኃጢአቱ ሁሉ ዘልፈው ያየኸው አንበሳ ልዑል ለኋላ ዘመን የጠበቀው ዳዊት ወገን የሚወለደው ነው። መጥቶም ኃጢአታችን ይናገራል፣ ስለ በደላቸውም ይዘልፋቸዋል፣ በፊታቸውም ፍዳቸውን ይገልጥባቸዋል። በሕይወት ሳሉ አስቀድሞ በፍርድ ያቆማቸዋል፣ ከዘለፋቸውም በኋላ ያን ጊዜ ያጠፋቸዋል። ትሩፋኑን ግን በቸርነቱ በከበረ አውራጃ ይቤዣቸዋል። አስቀድሜ የነገርኩ የፍርድ ቀን እስኪደርስ ድረስ ደስ ያሰኛቸዋል። ዕዝራ ሆይ ያየኸው ሕልም ይህ ነው፣ ትርጓሜው እንዲህ ነው። ልዑል ይህ ምስጢር አንተ ብቻ እንድታውቀው አደረገልህ። መልአኩ ዕዝራ ነቢይ ከዱር እያገሳ አንበሳ ተነሳ ያለውም የልዑል አብ ልጅና የድንግል ማርያም ልጅ ኢየሱስ ክርስቶስ። አንተ አሉለተኛ ከሃዲ ሆይ በኋለኛው ዘመን ጌታችን ኢየሱስ ክርስቶስ ከመቤታችን ድንግል ማርያም ስለመወለዱ ነቢዩ ዕዝራ ዳግመኛ ትንቢት እንደተናገረ ስማ። ነቢዩ ዕዝራ እንዲህ አለ። እኔ ግን መልአኩን እንዳዘዘኝ ከዚያ ቦታ በምድረ በዳ ውስጥ 7 ቀን ተቀመጥሁ። ከምድረ በዳ ፍሬ ብቻ ተመገብሁ። በእነዚያም በ7ቱ ቀናት ከምድር ሲያጡ ቅጠል በላው። ከዚያም በ7ኛው ቀን በኋላ በሌሊት ሕልምን አየሁ። እነሆ ጽኑ ነፋስ ከባህር ሲወጣ አየሁ። ማዕበሎቹም ሁሉ ታወቁ። ያም ነፋስ በሰው አምሳል ከባህሩ ሲወጣ አየሁ። ከዚህ በኋላ ያ ሰው ከሰማይ ደመናዎች ጋር ወጣ። ፊቱንም መልሶ ባየ ጊዜ ሁሉ በጊዜው ወደ እርሱ ይመጣል። ቃሉም በወጣ ጊዜ ከቃሉ የተነሳ ሁሉ ይቀልጣል። ቃሉን የሰሙት ሁሉ የጣዝማ አደሮ ማር ወደ እሳት በቀረበ ጊዜ እንደሚቀልጥ ይቀልጣሉ። ከዚህ በኋላ ቁጥር የሌላቸው ብዙ ሰዎች ከባህር የወጣ ይህንን ሰው ይዋጉት ዘንድ ከአራቱም ማዕዘን ሲሰበሰቡ አየሁ። ከዚህ በኋላ ታላቅ ተራራን ሰራ፣ በላዩም ተቀመጠ። ያ ተራራም የተሰራበትን ላውቅ ወደድሁ፣ ነገር ግን አልቻልኩም።
ከዚህ በኋላ ይጣሉት ዘንድ የተሰበሰቡት ሁሉ ፈጽሞ ፈሩት፣ ነገር ግን ይዋጉት ዘንድ ደፈሩ። ከዚህ በኋላ በከበቡትና ወደ እርሱ በመጡ ጊዜ እጁን በእነርሱ ላይ አላነሳም፣ ጦርን ወይም ማናቸውን የጦር መሳሪያ አላነሳም። ከአፉ የእሳት ማዕበልን፣ ከከንፈሩ የእሳት ነበልባልን፣ ከአንደበቱ የእሳት ፍምን እንደ ጥቅል ነፋስ አወጣ እንጂ ያም እሳት ማዕበል፣ ያም የእሳት ነበልባል፣ ያም የእሳት ፍም ተቀላቅሎ እንደ ጥቅል ነፋስ ሆነ። ሊገሉት በከበቡት በእነዚያ በብዙዎች ላይ ወረደ። ከአመዳቸው ትቢያና ካቃጠሏቸው ጢስ በቀር ከእነርሱ የተረፈ እስከማይኖር ድረስ ሁሉንም አቃጠላቸው። ከዚህ በኋላ ደንግጬ ነቃው። ከዚህ በኋላ ያ ሰው ከዚህ ተራራ ሲወርድ አየሁት። ለእርሱ የሚስማሙ ብዙዎች ሌሎችም ወደ እርሱ ጠራ። ብዙ ሰዎችም ወደ እርሱ መጡ። ከነርሱም ደስ ያላቸው ነበሩ፣ ከነርሱም ያዘኑ ነበሩ፣ ከነርሱም እስረኞች ነበሩ። ከዚህ በኋላ ይህ ሁሉ በደረሰብኝ ጊዜ ደንግጬ ነቃው። ወደ ልዑልም ጸለይኩ፣ እንዲህም አልኩ፣ ቀድሞ አንተ ይህን ጌትነትህን ለባሪያ አሳየው፣ ጸሎቴንም ሰማኸኝ። አሁንም የዚህ ሕልሜን ትርጓሜ ዳግመኛ ንገረኝ። እርሱም መለሰልኝ እንዲህም አለኝ፣ የዚህ ሕልምህን ትርጓሜ እነግርሃለሁ። ይህን ያልኸኝን እተረጉምልሃለሁ። የዚህን ሕልም ትርጓሜውም እንዲህ ነው። ከባህር ሲወጣ ያየኸው ይህ ሰው ዓለምን ሁሉ በእርሱ ያድን ዘንድ ለኋለኛው ዘመን የጠበቀው ይህ ነው። እርሱም የተረፉትን በሥርዓት ያኖራቸዋል። እንደ ጥቅል ነፋስ ከአፉ እሳት ነበልባል የእሳትን ፍም ከአፉ ሲወጣ ያየኸው ጦሩን የጦር መሳሪያዎችንም ያላነሳ ግን የከበቡትን ሊገሉት የመጡትን እነዚያን ብዙዎች አጠፋቸው። ትርጓሜ እንዲህ ነው። በምድር የሚኖሩትን ልዑል የሚያድንበት ዘመን ይመጣል። ያን ጊዜ እርስ በራሳቸው ይወነጃጀላሉ። ከተማ ከተማ፣ ገጠር ከገጠር ጋራ፣ ሕዝብም ከሕዝብ ጋራ፣ መንግስትም ከመንግስት ጋር ይዋጋሉ። ይህም በተደረገ ጊዜ ቀድሞ ያሳየው ምልክቱም በደረሰ ጊዜ ያን ጊዜ ከባህር ሲወጣ ያየኸው ያ ሰው ይገለጣል። አሕዛብም ሁሉ ቃሉን በሰሙ ጊዜ ሀገሮቻቸውንና እርስ በርሳቸው የሚጣሉበትን ጠባቸውን ይተዋሉ። ቁጥር የሌላቸው ሰዎች እንዳያቸው መጥተው ሊገሉት ወይም በአንድነት በዝተው ይሰበሰባሉ። እርሱ ግን በጽዮን ተራራ ራስ ላይ ይቆማል። ያለ ሰው እጅ የተፈጠረው ተራራ ሲወጣ እንዳየኸው ጽዮን ትመጣለች። ተዘጋጅታና ተሰርታም ለሁሉ ትታያለች። እንደ አውሎ ነፋስ የተበተኑ አሕዛብን በኃጢአታቸው የሚዘልፋቸው እርሱ ወልድ ነው። የሥራቸውንም ክፋት በፊታቸው ይገልጥባቸዋል። እንደ እሳት ነበልባል የሆኑትን ያለ ድካም ከኃጢአታቸው ጋር ያጠፋቸዋል። ያን ጊዜ ብዙ ምልክቱን ያሳያቸዋል። እኔ ዕዝራም እንዲህ አልኩት፣ አቤቱ ጌታዬ ሆይ ንገረኝ። ከባህር መሃል ሰው ሲወጣ እኔ ያየሁት ስለምንድን ነው? እንዲህም አለኝ፣ በባህር ጥልቀት ውስጥ ያለውን ማንም ማወቅ እንደማይችል እንደዚሁም በምድር ካሉት ወልድን ማወቅ የሚችል ምንም የለምና ሰዓቱና ቀኑ በደረሰ ጊዜ ነው እንጂ ከእርሱ ጋር ያሉትም አያውቁትም። ያየኸው የሕልም ትርጓሜ ይህ ነው። ግዳጅንም ትተህ የኔን ግዳጅ ተከትለሃልና ስለዚህ ለአንተ ብቻ ሳየውክ ሕጌንም ፈልግሃልና ሕይወትህንም ለእውቀት አዘጋጅተሃልና ጥበብንም እናት አድርግሃልና ስለዚህ ይህንን ገለጥኩልህ፣ ዋጋ በልዑል ዘንድ አለና። አንተ ክርስቲያናዊ ሰው ሆይ ስማ። በሺህ ዘመን ለቅዱሳን ስለምትሰጠው ስለ ክርስቶስ መንግሥት ዳግመኛም ስማ ልንገርህ። ልዑል ዕዝራ እንደነገረው እኔ ዕዝራም መለስኩለት፣ እንዲህም አልኩት፣ አቤቱ ጌታዬ፣ እነሆ ጻድቃን ይህንን መንግሥተ ሰማያትን እንዲወርሱት ኃጥአን ግን እንዲጠፉ አንተ በሕግ ተናግርሃል። መለሰልኝ እንዲህም አለኝ፣ እኔ ነገርኩ ምልክት የሚገለጥበት ወራት እነሆ ይመጣልና ዛሬ የምትታይ ከተማ ታልፋለች፣ ዛሬ የተሰወረች ምድር ትገለጣለች። እኔ ከነገርኩ ከክፉ ሥራ የዳነ ሁሉ ክብሬን የሚያይ እርሱ ነው። የእኔ መሲሁ አብረውት ካሉት ጋር
ይገለጣልና የሚነሱትም ደስ ይላቸዋል። ከዚህ በኋላ ልጄ መሲሁ ያከናውናል፣ አእምሮ ያለው ሰው ሁሉ ይፈጽማል። ዓለምም እንደ ቀድሞ 7 ቀን ዝም ያለውን ያህል ወደ ቀድሞ አኗኗሩ ይመለሳል፣ የሚቀርም የለም። ከ7 ቀን በኋላም የነቃበት ጊዜ የሌለ ሰው ይነሳል። የመዋቲ ሰው ዓለምም ያልፋል፣ ምድርም የተቀበሩባትን ሰዎች ትመልሳለች፣ መቃብራትም በውስጡ ያረፉትን ሰዎች ይመልሳል። ከዚህ በኋላ በያተ ነፍስ በውስጣቸው የተቀመጡ ነፍሳትን ይመልሳሉ። ያን ጊዜ ልዑል በፈጠረው በዙፋኑ ላይ ይገለጣል። ቸርነቱም ትመጣለች፣ ይቅርታውን ትመለሳለች፣ ትዕግስቱም ትሰበሰባለች። ቁርጥ ፍርድ ብቻ ይቀራል፣ ጽድቅ ትጸናለች፣ ሃይማኖት ትገለጣለች። ሰው ስራው ይከተለዋል፣ ዋጋው ይገለጣል። ቅንነቱም ትነቃለች፣ ኃጢአቱም አታንቀላፋም። የቁርጥ ፍርድ ጉድጓድ በእረፍት ቦታ አንጻር ይከፈታል። በደስታ ገነት አንጻር እሳትና ገሃነም ይገለጣል። ያን ጊዜ ልዑል ከሙታን የተነሱ አሕዛብን እንሆ እዩ፣ የካዳችሁትን ማን እንደሆነ ወቁ። ያልተገዛችሁ ለማን ነው? የናቃችሁትስ የማንን ትእዛዝ ነው? ይላቸዋል። በዚህ ደስታና እረፍት በወዲያም ፍርድና እሳት አለ። እንሆ ወደፊታችሁ እዩ። ልዑል በፍርድ ቀን አሕዛብን እንዲህ ይላቸዋል። የፍርድ ቀንስ ፀሐይና ጨረቃ ከዋክብትም የሏትም፣ ደመናና መብረቅ፣ ነጎድጓድ፣ ነፋሳትም፣ ውሃም፣ ሰማይ ጨለማ፣ ሌሊት መዓልትም የሏትም። ክረምት፣ በጋ፣ መከርም፣ ብርድም፣ ሐሩሩም፣ ጥቅል ነፋስ፣ በረድ፣ ውርጭ፣ ጉም፣ ዝናብ፣ ጠል የለባትም። ማታና ጠዋት፣ ብርሃንና ብልሽታ፣ ፋናና መብራት ሁሉ ለእርሱ የተጠበቁለትን ያዩበት ዘንድ ከእግዚአብሔር ከጌትነቱ ብርሃን ብቻ በቀር ይህን ሁሉ ዓለም የዚያች ሰዓት ርዝመቷ እንደ 7 ዓመት ይሆናል። ፍርዱም ቅጣቱም ይህ ነው። ይህንንም ለአንተ ብቻ ነገርኩ። እኔም መልሼ አሁንም አቤቱ ትእዛዝህን ጠብቀው የኖሩ ብፁዓን ናቸው። ነገር ግን ስለጠየቅኩ ነገር ከሕያዋን መካከል የማይበድል ማን ነው? ከሴቶች የተወለደ ወገንስ ሕግህን ያልተወ ማን ነው? አሁንም በሚመጣው ዓለም ደስ ካሰኛቸው ዘንድ ያለ ጻድቃን ጥቂት እንደሆኑ የሚፈረድባቸውም ብዙዎች እንደሆኑ አያለው አልሁት። የነገርኩም ምልክት የምትገለጥበት ዘመን እንሆ ይመጣል። ለነቢዩ ዕዝራ እንዳለው ዛሬ የተገለጠች ከተማ ዓለም ታልፋለች። ዛሬ የተሰወረች ዓለም ትገለጣለች። በእውነትም ዛሬ የተሰወረች ዓለም ልዑል እግዚአብሔር ለመረጣቸው ቅዱሳን ትገለጥላቸዋለች። ይህችም ሰማያዊት መንግሥተ ክርስቶስ ናት። ጻድቃን ከክርስቶስ ጋር 1000 ዓመት ይነግሳሉ። ከ1000 ዓመት በኋላ ሰይጣን በአራቱ ማዕዘነ ዓለም ያሉትን አሕዛብን ያስታቸው ዘንድ ከእስራቱ ይፈታል። እርስ በርሳቸውም ያዋጋቸው ዘንድ ጉግና ማንጉግን ይሰበስባቸዋል። ዮሐንስ አወቀለምሲስ እንደተናገረ ከዚህ በኋላ እሳት ከሰማይ ወርዳ በላቻቸው። የሚያስታቸው ያንንም ሰይጣን ያ አውሬው ሐሳዊ መሲህ ካለበትና እሳትና ዲን ወደ መላበት ጉድጓድ ውስጥ ቀንና ሌሊት ለዘላለም ይቀጡ ዘንድ ጨመሩት። ነቢዩ ዕዝራም እንደተናገረው የኔ መሲህ ከወገኖቹ ጋር ተገልጦ የተነሱትን ደስ ያሰኛቸዋል። በእውነትም ክርስቶስ ከተመረጡት ወዳጆቹ ጋር ተገልጦ 1000 ዓመት ከእርሱ ጋር ይነግሱ ዘንድ የተመረጡ ጻድቃን ደስ ይላቸዋል። ቅዱስ ዮሐንስ አቡቀለምሲስ እንደተናገረ ለዚያ ለአውሬውና ለምስሉም ያልሰገዱና ምልክቱንም በግንባራቸው በእጃቸው ያልከተቡ እነርሱም ተነስተው ከክርስቶስ ጋር 1000 ዓመት ይነግሳሉ። በምትመጣው በዚያች ቀን እድል ፈንታ ያገኛሉ። ንዑድ ክቡርም ናቸው። ሐዋርያው ቅዱስ ጴጥሮስ ስለ ሰማያዊቷ መንግሥተ ክርስቶስ ሐዲሶቹን ሰማያትንና በውስጧ ጽድቅ አድሮባት የምትኖር ሐዲሲቱን ምድር ተስፋ እናደርጋለን ብሏል። ሐዋርያው ቅዱስ ጳውሎስም በክርስቶስ ስም የሞቱት አስቀድመው ይነሳሉ አለ። ቅዱስ ዮሐንስ አቡቀለምሲስም ስለ ቅዱሳን ከተማ
የክርስቶስ መንግሥት ዳግመኛ ሀገሪቱንም ያበሩላት ዘንድ ፀሐይና ጨረቃን አትሻም፣ ብርሃኗ እግዚአብሔር ፋኗም በጉ ነውና አለ። ዳግመኛም ነቢዩ ዕዝራ ከዚህ በኋላ ልጄ የኔ መሲህ ያከናውናል፣ በእውነት ከመረጣቸው ጋር 1000 ዓመት መንግሥትን ይፈጽማል። ይኸውም ለአባቱ ልጁና መሲሁ ክርስቶስ ነው። ከዚህ በኋላ 7 ቀን ጸጥ ብሎ ዓለም ይኖራል። ከ7 ቀን በኋላ ቀድሞ ከነበረበት ሰው ሁሉ ይነሳል፣ ሳይነሳም የሚቀር የለም። ይህችም የፍርሃትና የመንቀጥቀጥ ቀን ዕለተ እሑድ ናት። መዋቲ ሰው የሚኖርባት ዓለምም ያልፍባታል። አዲሶቹ ሰማያትና ጽድቅ የማይፈጸም ፍጹም ደስታም በውስጡ አድረውባት የምትኖር አዲስቷ ምድር ይገለጣሉ። አእማደ ብርሃን ሐዋርያት እንደጻፉት በእውነትም የተመረጡት ፈጽሞ ደስ ይላቸዋል። እመቤታችን ድንግል ማርያም አፈወርቅ ያለችው እውነተኛ ሰማዕት የቁስጥንጥንያው ሊቀ ጳጳስ ቅዱስ ዮሐንስም ስለ ቀናች ሃይማኖት መናፍቁ አይሁዳዊ በጠየቀው ጊዜ በ1000 ዓመት ቀን የተመረጡት ጻድቃንና ሰማዕት ደስ ይላቸዋል። ስሮ መንግሥት ነቢዩ ዳዊትና ሊቀ ሐዋርያት ቅዱስ ጴጥሮስ እንደተናገሩ 1000 ዓመት ባንተ ዘንድ እንደ አንድ ቀን ናት። ሐሰትን ከተመላ ሐሳዊ መሲህ በኋላ በ1000 ዓመት ፍጻሜ ለቅዱሳን ጻድቃን ለሰማዕታት ግብዣ ይደረጋል፣ ጸጋና ክብር ይሰጣል አለው። ዳግመኛም ብፁዕ አቡነ አፍር ለጻድቁ አባ በብኖዳ ጌታችን መድኃኒታችን ኢየሱስ ክርስቶስን በለመንኩት ጊዜ ስለ ተጋድሎ የፈንታ ብዙ ሀብትን ሰጠኝ። በስምም የተማጸነ ሰው ዕጣን መባም ለቤተ ክርስቲያን ቢሰጥ እኔ ኢየሱስ ክርስቶስ በ1000 ዓመቱ ግብዣ ከተመረጡት ጻድቃንና ከሰማዕታት ጋር አስቀምጠዋለሁ አለኝ ብሎ ነገረው። ንዑድ ክቡር የሚሆን ቅዱስ አባ ኪሮስም ጌታዬ ኢየሱስ ክርስቶስ መጽሐፈ ገድልህን የሚሰማ ቅዱስ ስምህንም በምድር ላይ በፍቅር የሚያስበውን ሰው ሁሉ ከኔ ጋር አስቀምጠዋለሁ። በ1000 ዓመቱ ታላቅ ግብዣን ይጋበዛል፣ ከጻድቃንና ከሰማዕታት ጋር እቆጥረዋለሁ አለኝ ብሏል። ዳግመኛም የቂሳሪያው ቅዱስ አባ ባስልዮስ በእመቤታችን የቅዳሴ ቤቷ ድርሳን አለ። በዚች ቀን ለድሆችና ለችግረኞች ቸርነት የሚያደርግ ንዑድ ክቡር ነው። ጌታችን ኢየሱስ ክርስቶስም በ1000 ዓመቱ ግብዣ ከጻድቃንና ከሰማዕታት ጋር እንዲገኝ ያደርገዋል ብሎ ተናገረ። ዳግመኛም ሰማዕትና ድንግል ለሆነው ለአባ ኖቭ ጌታችን በመታሰቢያ ቀን ምግብ የሚሰጠውን ለድሆችና ለችግረኞች በጎ ሥራ የሚሠራውን ሁሉ ዓለምን ሁሉ የያዝኩት አምላክ እኔ በ1000 ዓመቱ ምሳ ከጻድቃንና ከሰማዕታት ጋር እጋብዘዋለሁ ብሎ ቃል ኪዳን ሰጠው። የእስክንድሪያው ሊቀ ጳጳስ ቅዱስ አትናቴዎስም በቅዱሳን አባቶቻችን በአብርሃምና ይስሐቅ በያዕቆብም መታሰቢያ ቀን ለድሆችና ለችግረኞች ምሕረት የሚያደርጉ ንዑዳን ክቡራን ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በአባቶቻችን በአብርሃምና ይስሐቅ ያዕቆብም ስም ምሕረት የሚያደርግ ሰው ሁሉ በ1000 ዓመቱ ግብዣ ከነርሱ ጋር ይቀመጣል፣ ወደ ዕረፍተ መንግሥተ ሰማያት ይገባል ያለውን ቃል ኪዳኑን ይጠብቅላቸዋል። ከዚህ ኃላፊም ዓለም ውስጥ ሐዘን ለቅሶ ከሰይጣን የሚመጣ ጻርና ሲቃ ያጡ እንጂ ፍጹም ደስታ የለምና አለ። ነገር ግን እንብላ እንጠጣ ነገ እንሞታለንና የሚሉ ከሃዲሃን በዚህ ዓለም ይደሰታሉ፣ በኋለኛው ዓለም ፍዳ ይጠብቃቸዋልና። ጌታችን በወንጌል ዛሬ የሚያለቅሱ ንዑዳን ክቡራን ናቸው እነርሱ ይደሰታሉና ብሎ እንደተናገረ ለተመረጡ ለጻድቃን ግን በዚህ ዓለም ደስታ የላቸውም፣ በኋለኛው ዓለም ግን ፈጽመው ደስ ይላቸዋል፣ መንግሥተ ሰማያት ተዘጋጅቶላቸዋልና። ሊቃውንትም ምሳሐ ቅዱሳን ያላት የማታልፍ የማትጠፋ ለአበው ጻድቃንና ለደጋጉ ሰማዕታት በዘመኑ መጨረሻ የምትሰጥ ክርስቶስ መንግሥት ናት ብለዋል። እኛን ሁላችን ሕዝበ ክርስቲያንም አምላካችን ኢየሱስ ክርስቶስ ከቅዱሳን ጋር በደብረ ጽዮን ይሰብስበን ለዘላለሙ አሜን።
ዳግመኛም ከዚሁ ጋር ሆህተ ፀሐይ የተሰኘ ደገኛ መጽሐፈ ክብርን እንጽፍላችኋለን። ሆህትም የተባለ በድንጋሌ ሥጋ በድንጋሌ ነፍስ ጸንታ ነውር ነቀፍ ሳይኖርባት ጌታን ጸንሳ የወለደችው እመቤታችን ድንግል ማርያም ናት። ወንጌልን ተምረህ የእግዚአብሔር ልጅ የተባልክ ክርስቲያናዊ ምእመን ሆይ በስም በግብር በአካል ሦስት በመለኮት አንድ የሆነ የእግዚአብሔር የአንድነቱንና የሦስትነቱን ምስጢር አስቀድመህ ተማር። ተራሮችና ኮረብቶች ሳይፈጠሩ አብ በባሕሪው ወለደኝ ብሎ ነቢዩ ዳዊት ሰለሞን እንደተናገረ ምድር ሳትዘረጋ ሰማይ ሳይፈጠር ፍጥረት ሁሉ ተፈጥሮ ሳይገለጽ አስቀድሞ የነበረ ወልደ እግዚአብሔርም ቀዳማዊ ልደቱን እመን። ዳግመኛም አብርሃምና ይስሐቅ የያዕቆብ ልጅ ከምትሆን እመቤታችን ድንግል ማርያም ኢየሱስ ክርስቶስ መወለዱንና በዕደ ልቦና የማይመረመር የአብ አካላዊ ቃል ድንቅ በሚሆን ጥበቡ ማኅተመ ድንግልናዋን ሳይከፍት ተጸንሶ መወለዱን እመን። አንተ ክርስቲያናዊ ምእመን ሆይ ድንቅ የሚሆን ይህንን ምስጢረ ሥላሴ ተማር። አብ ወልድ ነው መንፈስ ቅዱስ ነው አይባልም። ወልድም አብን መንፈስ ቅዱስ ነው አይባልም። መንፈስ ቅዱስም አብን ነው ወልድ ነው አይባልም። አባቶቻችን ሐዋርያት አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው ብለው እንዳስተማሩን እያንዳንዳቸው አብና ወልድ መንፈስ ቅዱስም በየራሳቸው ህለዋን ናቸው እንጂ እርሱም ፍጥረትን ሁሉ በቃሉ ፈጥሮ የሚመግብ ነው። በቃሉ ፈጠረ ሲልም ስለ ቀዳማዊ ቃሉ መናገሩ ነው። ይኸውም አንድዬ የባሕሪ ልጁ ኢየሱስ ክርስቶስ ነው። አዳምን ፈጥሮ የሕይወት እስትንፋስ እፍ አለበት ያለውም አጽናኝ ስለሆነ መንፈስ ቅዱስ መናገሩ ነው። አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስ አምላክ ናቸው። ነገር ግን አንድ አምላክ እንጂ ሦስት አማልክት አይደለም አይባልም። እሊህም አንድ ሲሆኑ ሦስት ሲሆኑ አንድ የሚሆኑ አብና ወልድ መንፈስ ቅዱስ ናቸው። እኛ ግን የሃይማኖት ልብስን ለብሰን መለኮት የተዋሃደውን ቅዱስ ቁርባን እየተቀበልን ጌታችን ኢየሱስ ክርስቶስ ሥጋችን ነፍሳችን በንስሐ ቀድሶ በለጋስ የሰጠን ሀብት ልጅነት ለዘላለሙ ከኛ ጋር ጸንቶ ይኖር ዘንድ ስለበላኑ ቅዱስ ሥጋው ስለጠጣኑ ክቡር ደሙ ብሎ በደብረ ጽዮን የመንግሥቱ ወራሾች አድርገን የሥላሴን አንድነት ሦስትነትም አምነን ለጌትነቱም እንሰግዳለን። የክርስቲያን ወገኖች ምእመን ሆይ ስሙ። የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን የልደቱን ዝክርና በሁለት ወገን ድንግል የሆነች የእናቱ የድንግል ማርያምን ዝክር የሚያደርግ ክርስቲያን ሁሉ ክቡር ነው። በዚህ ዓለም ሳለም የጌታችን ኢየሱስ ክርስቶስን የልደቱን ዝክርና በድንጋሌ ሥጋ በድንጋሌ ነፍስ የጸናች የእመቤታችን የድንግል ማርያምን የበዓሏን ዝክር ስላደረገ የብርሃን ዘውድ ተዘጋጅቶለት ወደ ገነት መንግሥተ ሰማይ ገብቶ ከአመፃና ከሰይጣን ውጊያ ይድናል እንጂ ከሞት በኋላ አይኮነንም፣ ወደ ሲኦል ጥልቅም አይጣልም። የክርስቲያን ወገን የሆናችሁ ወንዶችም ሴቶችም ሁላችሁም ስሙ። የቅዱሳንን ዝክር ማድረግ ታላቅ በረከትንና መንፈሳዊ ሕይወትን ሰማያዊ ጸጋን ይሰጣል። ስለዚህ የቅዱሳን ሁሉ ዝክራቸውን ማድረግን አታቃሉ። የቅዱሳንን በዓል ማክበር ቀላል አይምሰላችሁ። ከሁሉም ይልቅ የነቢያትና የሐዋርያት አስበ ትዕግሥታቸውን ይሰጠናል ብለው መከራውን ታግሰው የተጋደሉ የሰማዕታቱንና ስለ መንግሥተ ሰማያትን ብለው በጾም በጸሎት ሥጋቸውን ያደከሙና ይህንን ዓለምን በተጋድሎ ድል የነሳው የጻድቃንና መነኮሳት ጌታ አምላከ ምሕረት ጌታችን መድኃኒታችን ኢየሱስ ክርስቶስን ዝክረ በዓልን ማድረግ አስቀድሙ። ከዚህ በኋላ የእናቱ ርኅርኅተ ልብ እመቤታችን ድንግል ማርያምን ዝክር አድርጉ። አምላካችን ክርስቶስ ከእመቤታችን ከድንግል ማርያም ስለመወለዱ ነቢዩ ኢሳይያስ ልጅ ተሰጠን ሕፃንም ሆኖ ተወለደልን ብሎ የተነበየው የአብ አካላዊ ቃል ወልድ ዋሕድ ኢየሱስ ክርስቶስ ስለ ቅዱስ ሥጋውና ስለ ክቡር ደሙ ብሎ የሰማያዊት መንግሥት ወራሾች አደርጋችኋል ለዘላለሙ አሜን ለይኩን።
የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ በዓለ ወልድ መልኩን እናሰማለን። ጌታዬ ኢየሱስ ሆይ ለማይታበለውና ለማይለወጠው ስም አጠራር ሰላምታ ይገባል። አስቀድሞ በእግዚአብሔር ሕሊና የነበረ ነውና። ፈጣሪ ክርስቶስ ሆይ የዳዊትን ባሕሪ ያደረግ የዳዊት ውስጣዊ ገንዘቡ ነህ። ኢያሱ የስምህን ዘውድ በራሱ በመቀዳጀት ጠላቶቹን ድል አድርጎ መልካሚቱን ሀገር ወረሰ። ጌታዬ ኢየሱስ ሆይ አበቃቀሉ ለሚያምር ክቡር ለሆነው የራስ ፀጉር ሰላምታ ይገባል። እንደ ለመለመ የሊባኖስ ዛፍ ራስ ክምር ጽፍቅ ነውና። ፈጣሪ ክርስቶስ ሆይ የሁሉ በላይ የምትሆን የካህናት አለቃ አንተ ነህ። ከቃሉና ከንባቡ አንዲት ቃል ስንኳ እንዳትጎድል የምስጋና መጽሐፍ ፊደል በአንደበቴ ሰሌዳ ላይ ተቀርጾ ይኑር። ጌታዬ ኢየሱስ ሆይ ሥጋን ለብሶ ፀጉርን ተጎናጽፎ የወርቅ ሸምበቆ የመሰለው ክሳድህንም ዙፋን አድርጎ ለተቀመጠው ራስ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በማይታበለው ቃልህ እንደተነገረ ስለ አንተ ፍቅር በዚህ ዓለም የተቸገሩ ክብርን ይወርሳሉ፣ ፊተኞች ግን ኋለኞች ይሆናሉ። ጌታዬ ኢየሱስ ሆይ ከፀሐይ ብርሃን ይልቅ እጅግ ለሚያበራው ፊት ሰላምታ ይገባል። የደም ግባቱ ጸዳል ከጨረቃ ድምቀት ይበልጣልና። ፈጣሪ ክርስቶስ ሆይ የኖህ የሕይወቱ ቃል ኪዳን ታቦት አንተነ የኩነኔ ማይ አይ በዘነመ ጊዜ ሰፊ በሆነ የቸርነት መጋረጃ ከልለኝ። ጌታዬ ኢየሱስ ሆይ እንደ ኪሩብ ክንፍ በሁለት አቅጣጫ ተንሰራፍተው አዕይንቲ ከዘርግብ ለተባሉ ዓይኖች ጌጥ ለሆኑ ቅንድቦች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የራቀውን የሚያቀርብበት የቀረበውን የሚያርቅበት የአብ ቀኝ ክንዱ ነህ። ንብ የዱር አበባዎችን ቀስሞ ማር እንደሚያዘጋጅ የጥበባት ሁሉ ፍሬ የሚሆን ፈራሄ መለኮትን በልቦና አሳድርብኝ። ጌታዬ ኢየሱስ ሆይ ምሉዕ የሆነ እንደ ጠራ የምንጭ ውሃ ለሚሆኑ ዓይኖች ሰላምታ ይገባል። ጌጥን በተጌጠ የአቀማመጥ መነጽር የሚተያዩ ናቸውና። ፈጣሪ ክርስቶስ ሆይ ኃጢአትን ሁሉ ይቅር የምትል ይቅር ባይ ነህና አቤቱ በይቅርታ መነሳን ስርጨኝ፣ ከበረዶም ነጻ ዘንድ ከኃጢአት የምጠበኝ። ጌታዬ ኢየሱስ ሆይ የፍጥረትን ጥሪ ከመስማት ቸል ለማይሉ ጆሮች ሰላምታ ይገባል። ሕሊናትን ሁሉ ለሚገዛ ውስጣዊ ሕሊና ጉዳዩን ያስተላልፋሉና። ፈጣሪ ክርስቶስ ሆይ ያዕቆብን በመንገድ የምትመራው የደመና አምድነ በእርጅናዬና በድካሜ ሰዓት ከጥፋት ላይ እንዳልወድቅ አቤቱ በቀና ጎዳና ምራኝ። ጌታዬ ኢየሱስ ሆይ መለኮታዊ ጸዳል ወዘና ለረበበባቸው ጉንጮች ሰላምታ ይገባል። እጅግ ሩቅ ጎዳናን አልፈው ለሚሸቱ ሽቶዎች መመንጫ ናቸውና። ፈጣሪ ክርስቶስ ሆይ የነፍስና የሥጋ ፈጣሪ እንደመሆንህ በከንቱ የጠፋውን ልጅን በደሜ ዋጅቼ አግኝቼዋለሁና እናንተ የመላእክት ነገዶች ሁሉ ደስ ይበላችሁ በላቸው። ጌታዬ ኢየሱስ ሆይ የሽቶ መፍለቂያ ያልሆኑ አፍንጮች ሰላምታ ይገባል። እነሱን የተማመኑ የሁለት ባልንጀሮች አምሳል ናቸው። ፈጣሪ ክርስቶስ ሆይ የሕይወቴ ጌታ አንተ ስለሆንክ ገጽታ ከገጽታ የለይ። እነሆ በመስቀል ላይ በፈሰሰው ደምህ ጣዕም ረክቼ ማህየዊ በሚሆን የፍቅር እሳት ተነድፍ ያለሁና። ጌታዬ ኢየሱስ ሆይ እጅግ ያማረ የከርቤ መፍሰሻ ለሆኑ ከንፈሮች ሰላምታ ይገባል። መዓዛቸው ከሚጣፍጥ አበባዎች የበለጠ መዓዛ ጣዕም አለውና። ፈጣሪ ክርስቶስ ሆይ የይስሐቅን ሞት በሞትህ ለመለወጥ ከላይ ከዕፀ ሳቤቅ ተይዘህ የቀረብክ ንጹሕ በግነ ሐራዊ ጎንህን በጦር ወግቶ ያፈሰሰው ትኩስ ውሃ እንደ አዜብ የምንጭ ውሃ ተጎንጭተው በኃጢአት ፍትወት የተቃጠለው ልቤን ቀዝቀዝ ያድርገው። ጌታዬ ኢየሱስ ሆይ
ዮሐንስን ለሳመ መለኮታዊ አፍ ሰላምታ ይገባል። የልቦናው ንጽሕና በፊት ተወዳጅነት አግኝቷልና። ፈጣሪ ክርስቶስ ሆይ ቅያሜ በአንተ ዘንድ ቦታ የለውም፣ ቸርነት ግን የባህሪ ነው። ስለዚህ የትዕግሥትህን መጠን አውቅ ዘንድ አፌም ክፉ ከመናገር ይቆጠብ ዘንድ የዝምታ ቁልፍ ስጠኝ። ጌታዬ ኢየሱስ ሆይ በደምና በሥጋ በተዋሃደ በተስማማ ፈትል ሥራቸው ጸንቶ እንደ ዕንቁ ሰንጠረዥ ለተደረደሩ ጥርሶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በአባት ፊት የተወደደ መሥዋዕት ሆነ ስለቀረብክ አቤቱ ሆዴ ተርቧል፣ ጉሮሮዬም ከጥማት ብዛት የተነሳ ነቅቷልና ያለምንም ወቀሳ ሥጋህን ለመብላት ደምህን ለመጠጣት ስጠኝ። ጌታዬ ኢየሱስ ሆይ በታቦር ተራራ ምስጢረ መለኮትን ለመግለጽ ለተንቀሳቀሰው አንደበት ሰላምታ ይገባል። ከድምፅህ ግርማ የተነሳ የታላቁ ብርሃን አምድ ተነዋውጸዋልና። ፈጣሪ ክርስቶስ ሆይ ያለማቃጠል የሲናን ዕፅ የተዋሃድ የእሳት ነበልባል አንተነ። የዛፎች ግን በእሳት እንደሚቃጠል ሁሉ በፍቅርህ ነበልባል ልቦና የጤሰ ውስጣዊ ሕሊና ያምነደደ። ጌታዬ ኢየሱስ ሆይ ቸር ማህየዊ ለሚሆን ቃል ሰላምታ ይገባል። የሞትን ሥልጣን ሽሮ አልዓዛርን ከመቃብር አስነስቷልና። ጌታዬ ኢየሱስ ሆይ የሰላምና የቸርነት ንጉሥ ነህና አባት ሆይ የቸርነትን በር ትከፍትልኝ ዘንድ ልባዊ የሆነ ፍጹም ምስጋናን አቀርብልሃለሁ። ፈጣሪ ክርስቶስ ሆይ በአዳም ፊት ላይ እፍ ላለ እስትንፋስ ሰላምታ ይገባል። ደጋግ ልጆች በሆኑ የመናፈሻ ቦታ ላይ ጥሩ አየርን ያመጣልና። ፈጣሪ ክርስቶስ ሆይ የጽድቅና የሃይማኖት ጠፈር ነህ። ስለዚህም ምጡቅ በሆነ አየርህ ላይ ከዋክብት ያንጸባርቃሉ፣ ደመናትም ከምስራቅ እስከ ምዕራብ ይመላለሳሉ። ጌታዬ ኢየሱስ ሆይ ለሰው ፍቅር ሲል ለተጠማ ጉሮሮ ሰላምታ ይገባል፣ መራራ ሐሞትን እስከ መጠጣት ደርሷልና። ፈጣሪ ክርስቶስ ሆይ የብንያሙ የጳውሎስ መምህር ነህ። ስለዚህም በስምህ አምኖ የመታወቂያ ማኅተም ካርድ የያዘ ከከሃዲነትና ከአረማዊነት ነፃ የወጣ ነው። ጌታዬ ኢየሱስ ሆይ በመንፈስ ቅዱስ ግብር ለተከናወነው የአንገትህ ሥራ ሰላምታ ይገባል። አቋሙ ደም ግባቱ እጅግ አስደናቂ ነውና። ፈጣሪ ክርስቶስ ሆይ ነቢይም ሐዋርያ አንተ ነህ እኮን አምላካዊ ተአምራቶች በሶርያ አውራጃ በተገለጹ ጊዜ አንተን ያዩ ዓይኖች ንዑዳን ክቡራን ናቸው። ጌታዬ ክርስቶስ ሆይ በቀራንዮ አደባባይ ፍርድን ለመቀበል በወጣ ጊዜ ሎጊዮ እንደሚባል ልብሰ ተክህኖ መስቀልን ለተሸከመ ትከሻ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ኃጢአትን የሚያስተሰርይ በግአ መሥዋዕት አንተነ ስለኛ መከራን ለመቀበል በግፍ አደባባይ መታየት ፈቃድህ ሆነ። ይህ ሁሉ እንዲሆን አንተ አስቀድመ ያዘጋጀኸው ነውና። ጌታዬ ኢየሱስ ሆይ በብዙ መቶ ሺህ የሚቆጠር ግርፋትን ለተቀበለ ዘባን ሰላምታ ይገባል። ይህም ሁሉ ሲሆን መለኮቱ ከሱ አልተለየምና። ፈጣሪ ክርስቶስ ሆይ ልምላሜንና የፍሬ ዘለላን የተሸከምክ የወይን ሐረግ ግንድነ ለወዳጅ የሰርግ ቤት ባዘጋጀ ጊዜ እኔን የማዕዱ አስተናባሪ የወይን ማድጋ አድርገኝ። ጌታዬ ኢየሱስ ሆይ የእውቀትና የማስተዋል መገኛ ለሆነ ደረት ሰላምታ ይገባል። የጥበበኞች መራቀቅና መፈላሰፍ በፍጹም ሊመረምረው አይችልምና። ፈጣሪ ክርስቶስ ሆይ የፍቅርና የቸርነት ባለቤት እንደመሆንህ መጠን የመጎናጸፊያህን ዘርፍ ዕደ ሕሊናዬ በዳሰሰ ጊዜ የኔ አገልጋይ ኃጢአት ከስሩ ተመንግሎ ይውደቅ። ጌታዬ ኢየሱስ ሆይ የበረከትና የይቅርታ ማረፊያ መደብ ለሆነ ሕፅን ሰላምታ ይገባል። የዘብዴዎስ ልጅ ዮሐንስ ያረፈበት ነው። ፈጣሪ ክርስቶስ ሆይ የማምንብህ ቅዱስ ወንጌል ነህ። አዕጽቆቿ የብዙ ቅጠሎቿ ሰፋፊ ሆኑ ዛፍ ብዙ አእዋፍን ለመጠለል እንደምትችል እኔም በክንፈ ረድኤት ስር ልጠለል። ጌታዬ ኢየሱስ ሆይ በደረቅ ግን ባህር ዓይንን ይፈጥሩ ዘንድ
በተቀደሰው የአፍህ ምራቅ ጭቃን ለለወሱ እጆች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በጵርጽ ፎራ በሥጋው ደሙ የምትነገር ትምህርተ ኅቡዓት ነህ። ስለ አንተ ነገሥታት ዘውዳቸውን ያወርዳሉ፣ ሰራዊቶቻቸውንም ትጥቃቸውን ይፈታሉ። ጌታዬ ኢየሱስ ሆይ እንደ ጽኑ የብረት ቀስት ለሚጠነክሩ ወርቶች ሰላምታ ይገባል። በጸብና በሽብር ቀን ጠላትን ያንበረክካሉና። ፈጣሪ ክርስቶስ ሆይ መሥዋዕት የምሰዋብህ ጠረጴዛዬ ነህ። ከመስቀልህ ጽዋ ማየ ሕይወትን አጠጣኝ፣ ያለ እርሱ ማንም ሊድን አይችልምና። ጌታዬ ኢየሱስ ሆይ የሰቡ እንስሳትን ራስ እንደሚቀጠቅጥ እንደ አንበሳ ኩርማ ክርን ለከበደ ኩርማን ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የነቢዩ ዳንኤል ግርማ ሞገሱ አንተነ። ጊዜው ሲደርስ ትንቢቱ ሲፈጸም ደቂቃ ሳታልፍ በመምጣት በደላችን አጥፍተ ኃጢአታችን ድል አድርገ ከባርነት ነፃ ወጣህን። ጌታ ኢየሱስ ሆይ የእጅና የወርቶች መጠነኛ ለሆነ ጠንካራ ክንድ ሰላምታ ይገባል። እስከ ቀራንዮ ድረስ በገመድ አስሮ ለመጎተት አይሁድን ብዙ ገድል ጠይቋቸዋልና። ፈጣሪ ክርስቶስ ሆይ ከእልፍ አእላፋት የተመረጥክነ፣ እነሆ የኃጢአት ማዕበል ሞገዱ በላይ ላይ ተነስተውብኛልና። በበደል ባህር ከመስጠም አድነ፣ በጥበብህ አሻግረኝ። ጌታዬ ኢየሱስ ሆይ ቅንዓትን በአኮቴት ተቀብሎ የሕመምህ ተሳታፊ ለሆነ መሃል እጅ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በቅዱሳን ሁሉ ላይ አድረ የምትኖር ነህና ወፍ ብርሃንን ከብርሃን እንደምትጸንስ የቃልህ ዘርአ መጽሐፍ በወዴ ይስረጽ። ጌታዬ ኢየሱስ ሆይ የሰው ዘር ሁሉ አባት የሚሆን አዳምና ከጎኑም አንዲት አጥንት ነስተው ሔዋንን ለፈጠሩ ጣቶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ከትንሣኤ በኋላ በ40ኛው ቀን ከምድር ወደ ሰማይ ባረግህ ጊዜ የኃጥአን ቤዛ የሆነ ደመ ማኅተምህ ሱራፊ የዘጋውን የገነት በር ክፈትልን። ጌታዬ ኢየሱስ ሆይ ኅብራቸው ነጭ ለሆነ የእጅ ጥፍሮች ሰላምታ ይገባል። እሊህም በሥራና በጠባይ ፍጹም አንድ ነው። ፈጣሪ ክርስቶስ ሆይ ለይሁዳ የምስፍናው ደጀን ስለሆንክ ገዢ በሚሆን የመንግሥት አደባባይ ተሰብስበው ሰባ ሰገል እጅ መንሻን አቀረቡልህ። ጌታዬ ኢየሱስ ሆይ ፍሉ የሚፍለቀለቅበት የሥጋዊ ጉድጓድ ለሆነ ጎን ሰላምታ ይገባል። ይኸውም የቅድሳትና የንጽሕና ምንጭ ነው። ፈጣሪ ክርስቶስ ሆይ ነቢዩ ኢሳይያስ ስለ ነቢይነቱ እጅግ አድርጎ የሚመካብነ አምላኪ ሆይ መለኮትን ከሥጋ ጋር አዋሃደ በዚህ ዓለም በተገለጸ ጊዜ መልአከ ሞት በልቅሶ ባህር ሰጠመን። ጌታ ኢየሱስ ሆይ ምን ይጠልቅ ምን ይሰፋ ተብሎ ለማይመረመረው ሆድ ሰላምታ ይገባል። የሰው ሕሊና የመላእክት አእምሮ አስቦ ሊደርስበት አይችልምና። ፈጣሪ ክርስቶስ ሆይ በወንጌለ መንግሥት ወራት በባህር በመርከብ የሚመላለሱ ገጸ በረከትን ሰጡ፣ በየብስም የሚኖሩ እጅ መንሻን አቀረቡ። ጌታዬ ኢየሱስ ሆይ መንታ ለሆኑ ኩላሊቶች አቀረብ ለሚሆን ልብ ሰላምታ ይገባል። የሕሊና መንፈስ ወደ አነዋወሩ የሚመላለስበት ነውና። ፈጣሪ ክርስቶስ ሆይ ሥጋን ከመለኮት ጋር ያዋሃድ ፍጹም አምላክ ነህ። ስለ አንተ በቀል ነነዌ በተፋረደች ጊዜ በመቅደስ ውስጥ አለቃ አድርገኝ። ጌታዬ ኢየሱስ ሆይ የበጎ ነገር ምንጭ ለሆነ ሕሊና ሰላምታ ይገባል። ለሰው ልጅ ሁሉ ቸርነትን ከማድረግ አይቆጠብምና። ፈጣሪ ክርስቶስ ሆይ ከዓለም ላይ ጨለማን ያስወገድክ እውነተኛ ብርሃን አንተነ። ከላይ በኪሩቤል ላይ ተቀምጠ የውቅያኖስን ጥልቅነት ትመለከታለህ። ስለዚህም ልዑልና የተመሰገንክነ። ጌታዬ ኢየሱስ ሆይ በባሕርያት መካከል ገዢ ለሆነ ህንብርት ሰላምታ ይገባል። ህልውናው እንደ ዕንቁ ፈርጥ ነውና። ፈጣሪ ክርስቶስ ሆይ ዮሐንስ እንዳስተማረ እንደተናገረ
በድካማቸው በውዛቸው አንተን ያስደሰቱ ሁሉ የሃይማኖትን ወርቅ ሜዳሊያ ተሸልመው ወደ ማታ መንግሥተ ሰማያት ይገባሉ። ጌታዬ ኢየሱስ ሆይ መላእክትን የእሳት ዝናር የሚያስታጥቃቸው ልዕልና እያለው እንደ ደካማ ባሪያ የትሕትና የመዋረድ ገመድ ለታጠቀ ወገብ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ስመ ክርስትናን ለተቀበሉ ሁሉ የሕይወት እንጀራቸው ሆነ። ይኸውም እስራኤል በበደላቸው ምክንያት ሞትን እንዳስከተለባቸው እንደ ሲና በረሃ ያለ ኅብስተ መና ያይደለ ለዓለም ሁሉ ሕይወትን የሚያድል የሕይወት ኅብስት ነው እንጂ። ጌታዬ ኢየሱስ ሆይ እንደ ብረት ምሰሶ ጽኑዓን ለሆኑ አቋያጾች ሰላምታ ይገባል። መለኮት ለተዋህደው አካለ ቆም ተሸካሚ አምድ ሆነዋልና። ፈጣሪ ክርስቶስ ሆይ የሕይወቴ ጥላ ዛፍ አንተ ስለሆንክ እኔን ባሪያህን ዳግመኛ እንዳይጣላኝ የመርዝና የተንኮል ወገን የሚሆን ጠላቴን በጥላ አውጋልኝ። ጌታዬ ኢየሱስ ሆይ የምድር ነገሥታት የሰማይ መላእክት የሚሰግዱላቸው ከላይ ወደ ታች ከታች ወደ ላይ በማለት ስግደትን ላዘወተሩ ጉልበቶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለመታሰቢያ የሚሆን የአልባስጥሮስን ሽቶ በተቀባህ ጊዜ በዚያ ቀን ወይም ያን ጊዜ እህት በሆነች በወደድሁ ነበር። ጌታዬ ኢየሱስ ሆይ መላእክት በመንቀጥቀጥና በመፍራት በፊታቸው ለሚቆሙት በሮምና በይሁዳ መስፍን ፊት ለቆሙ እግሮች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የትናንቱን የዛሬውም የነገውም አለኝታ ያንተ ስለሆንክ በዕለተ ዓርብ የእግር ደም እንደ ጎርፍ ውሃ በወረደ ጊዜ ለተሰቀልክበት መስቀል ሰላም እያልኩ እጅ ነሳለሁ። ጌታዬ ኢየሱስ ሆይ ለአባላቶች ሁሉ ስር ወጉንድል ሆነው ተረከዝ ሰላምታ ይገባል። በኩኮ ሰሌዳ አምሳል ሁሉን ቀርጾ አቀናብሮ ይዟልና። ፈጣሪ ክርስቶስ ሆይ የዚህ ዓለም ገዥ ሞትን የምትበቀለው አንተነ። አቤቱ ዓለም ሳይፈጠር የነበረውን ክብርህን አይ ዘንድ የዓይኔን መጋረጃ ግለጥ፣ ጸዳሉንም አብራ። ጌታዬ ኢየሱስ ሆይ የእግዚአብሔርን መንግሥት ለማስተማር ወደ ቤተ መቅደስ ለሚገሰግሱ ለእያንዳንዱ የእግርህ አረማመድ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ከናርዱ ሽታ የሚበልጠው የፍቅርህ መዓዛ ጣዕም ወንድሞች ሰማዕታት ወደ ስቃይ በወረዱ ጊዜ ወዳጆች ጻድቃንም ወደ ተጋድሎ ዱር ተሰደዱ። ጌታዬ ኢየሱስ ሆይ ከወይን ሐረግ አዕጹቅ በልምላሜ እንደበቀሉ ከሁለቱ እግሮች በ10 አቅጣጫ ለበቀሉ ጣቶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ተቀዳማይ ተከታይ የሌለህ አንድ የእግዚአብሔር ልጅ አንተ ነህ። መርከብ በባህር ላይ የተንሳፈፈች እንደምትዝናና የመውደድህም ለዛ እንዲሁ ድንቅ ናት። ጌታዬ ኢየሱስ ሆይ ቅንዋት ባፈሰሱት ደምህ ለተሸነከሩ የእግር ጥፍሮች ሰላምታ ይገባል። ከንጻታቸው የተነሳ ልዩ ባህሪ አምጥተዋልና። ፈጣሪ ክርስቶስ ሆይ ለሰው ልጅ ድህነት ስትል በቀራንዮ አደባባይ የተሰቀልክ አንተ ነህ። ስለዚህ ቸርነትን እየተናገርኩ ምስክር ሆን ዘንድ እኔ መምህሬ እንዳደረግኩ አንተም ደቀ መዝሙርህ አድርገኝ። ጌታዬ ኢየሱስ ሆይ በቀይ ሥጋ ለለመለመ ስነ ቆም ሰላምታ ይገባል። ሕያው ማህየው የምትሆን አንተ አስቀድሞ ለእኛ ተሰጥተሃልና። ፈጣሪ ክርስቶስ ሆይ እነሆ የቸርነትህ ባህር መወዘንዋ መላች ተሾመች፣ ያለ መጉደል በምልአት ትኖራለችና የመፍለቂያዋን ምንጭ በልቤ ውስጥ አድርግ። ጌታዬ ኢየሱስ ሆይ የፍጥረት ሁሉ ጉልበት በመዋረድ የሚሰግዱለት ክቡር ለሚሆን አምላካዊ መልክ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ መምህራችን ገዣችን አንተ ነህና ከክፋት ወደ በጎነት የሚመልስ በጎ ተግሳጽ በልቤ ላይ የበቀለውን ሶክ ኃጢአትን ይንቀልልኝ። ጌታዬ ኢየሱስ ሆይ በገዛ ሥልጣን ነፍስን በመስጠት ጽዋ ሞትን ጠጥተ ከጨለጥክ በኋላ ሥልጣነ ሞትን ለደመሰሰ ጸአተ ነፍስ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የመልካም አነጋገርህ ለዛ ለከንፈርህ ልዩ ውበት አለው።
ሰማይና ምድር ለፈጠረ መለኮታዊ እጅ በሞቴም በሕይወቴም ነፍሴን ሰውነቴን አደራ ሰጣለሁ። ጌታዬ ኢየሱስ ሆይ ለአይን ጥቅሻ ወይም ቅጽበት ለማትሞላ ሰዓት እንኳ ከመለኮቱ ላልተለየ በድነ ሥጋ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ህልፈት ውላጥ የሌለብህ የባህሪ አምላክ ነህ። ስለዚህም ዋጋን ለማግኘት የሐይቅ ዳርቻን ጽጌረዳ ወይም የባህርን ሽቶ የማቀርብልህ አይደለም፣ ፍጹም የሆነ ልባዊ ሃይማኖትን ነው እንጂ። ጌታዬ ኢየሱስ ሆይ ከልዩ ልዩ አይነት ቅመም የተቀመመ ሽቶና ከርቤ በተቀላቀለበት እንዲሁም ህብሩ አረንጓዴ በሚመስል ድርብ በፍታ ለተገነዘ ሥጋ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በተሸለመ የሙሽራ አምሳል ተመስለ ድንገት በመጣህ ጊዜ ብልሆችና አዋቂዎች እንደሆኑት አምስቱ ደናግል ብሩህ የሆነ የምግባር ፋና መብራት አብርቼ እቀበልህ ዘንድ ቅጠረኝ፣ አድመኝ። ጌታ ኢየሱስ ሆይ የቀደመ አዳምና ልጆቹ አልተቀበሩባት ምስጢራዊ ለሆነች በጎልጎታ ለምትገኘው መካነ መቃብር ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለኤልያስ በሰራፕታ በረከትን የሰጠው ውሃቤ በረከት አንተ ነህና ይቅርታህና ቸርነት ሁሉም በየወገናቸው ጋሻ መከታ ሆነው ከሚሰነዝሩብኝ ሁሉ ይጠብቁኝ፣ ከለላም ይሁነኝ። ጌታ ኢየሱስ ሆይ ክቡር የሚሆን የመቃብር ጠባቂዎች ከድንጋጼ የተነሳ የትንሣኤ ግርማ የገለባበጣቸው በሦስተኛው ቀን ከሙታን ተለይተህ ለተነሳው ትንሣኤ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ስለዚህም ለሙታን ሁሉ ጎዳና ጠርገሃልና በጉባኤ ሁሉ ፊት አንተን ረዳት አደርጋለሁ፣ እንደ አባትም አድርጌ እመካብሃለሁ። ጌታ ኢየሱስ ሆይ ስለ ፍጹም ሃይማኖት በክቡር ለሞቱ ቅዱሳን ሁሉ የትንሣኤያቸው መጋረጃ መተማመኛ ለሆነው ትንሣኤ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለዳዊት የመንግሥቱ መለከት አዋጅ ነጋሪነ፣ ስለዚህ የትንሣኤ በዓል የደስታ በዓላችን ነው፣ ሥርዓተ ሕጉ የእስራኤል ሥርዓት ነውና። ጌታዬ ኢየሱስ ሆይ ምጥቀቱ ለማይመረመር እርገት ሰላምታ ይገባል። በአባትህ ቀኝ ለመቆምህም ክብር ይገባል። ፈጣሪ ክርስቶስ ሆይ በአንተ ለሚያምኑና ለሚተማመኑ ሁሉ የተቀደሱና ንጹሐን የሆኑ ዘንድ እንደ በረዶ እንደሚያነጻ እንደ ውሃ የሚያጠራ ከአንተ ዘንድ የሚገኝ መንፈስን ላክላቸው። ጌታዬ ኢየሱስ ሆይ ጌልጌላ ከምትባል ሰማይ ፀሐይ ፊት ለምታበራ ደመና በኋለኛው ሰዓት በምትመጣበት ጊዜ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በጌትነትና በታላቅ ክብር በመጣ ጊዜ በልዩ ክብር አጊጠን ከአንተ ጋር እንመላለስ ዘንድ እኛን ባሮችን ተድላ ደስታ ወዳለበት አደባባይ ጥራን። ጌታ ኢየሱስ ሆይ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የእግዚአብሔር ስሙ የተመሰገነ ይሁን። ልጁን ወዳጁን አንተን ልኮልናልና ጠባቂያችን የካህናት አለቃ አንተ ነህ። ስለዚህም አንተ ወዳለህበት ቦታ ሰብስበን እኛ ባሮች ተበታትነናልና። አምላኬ ሆይ በራስ ጠጉሬ ቁጥር ምስጋና ላንተ ይገባል። ፈጣሪ ሆይ በአጥንቶች ቁጥር ምስጋና ላንተ ይገባል። ጌታዬ ሆይ በሚታየው ቁጥር ሁሉ ምስጋና ይገባሃል። ንጉሴ ሆይ በማይታየው ሁሉ ቁጥር ምስጋና ይገባሃል። የሦስትነትህን ምስጋና ሁል ጊዜ አፌ ይናገራል። ጌታዬ ኢየሱስ ሆይ ከሁሉ ይልቅ በሦስትነትህ መታመን ይበልጣል። አንተን በወለደች በማርያም መማፀን መልካም ዕድል ነው። ፈጣሪ ክርስቶስ ሆይ ከቤተ መንግሥትና ከቤተ ክህነት ወገን የአንተን ሰው መሆን የሚጠራጠር ወይም አምላክ ሰው ሰው አምላክ መሆኑን የሚክድ ቢኖር እመቀመቃት መንጸፈ ደይን ወርዶ ይንኮታኮት። ጌታ ኢየሱስ ሆይ ከአባትህ መልክ ልዩነት ለሌለው መልክ ደጋግሜ ሰላም ላለው ለእኛ ስትል 13ቱን ሕማማተ መስቀል ለተቀበልክ ላንተ ምስጋና ይገባል። ፈጣሪ ክርስቶስ ሆይ ስለ እናት ስለ ማርያም ብለህ ከዓይነ ሞት ሰውረኝ፣
አምላኬ ስለ ልቦና አይጽናብኝ፣ አዳኜ አምባ መጠጊያ አንተ ነህና። የሰማይና የምድር አምላክ ሆይ፣ የባህርና የቀላያት አምላክ ሆይ፣ የፍጥረት ሁሉ አምላክ ሆይ፣ የቀደሙ አባቶቻችን አምላክ ሆይ፣ የመላእክት አምላክ ሆይ፣ የነቢያትና የሐዋርያት አምላካቸው ሆይ፣ የጻድቃንና የሰማዕታት አምላክ ሆይ፣ አቤቱ ሁላችን ማረን፣ ይቅር በለን፣ በደላችን አታስብብን፣ የእጅህ ሥራዎች ነንና የኔንም የአገልጋይህን በደል ፋቅልኝ፣ አጥፋልኝ። አሜን።